ብፁዕ አቡነ ኤዎስጣቴዎስ ምን አደረጉ? እኚህን አባት ታውቋቸዋላችሁ? ብፁዕ አቡነ ኤዎስጣቴዎስ ይባላሉ። ቅዳሴ በኦሮምኛ፣ ዜማ በኦሮምኛ፣ ቅኔ በኦሮምኛ፣ ማህሌት በኦሮምኛ መቆም አለበት ብለው ያን ጊዜ አቡነ ያሬድ ቅዱስ ናቸው ተባሉ። ቤተሰቦች እግዚአብሔርን አመስግኑ። እግዚአብሔር በቅዱሳን ላይ ከቅዱሳን መካከል አንዱ ብፁዕ አባታችን አቡነ ያሬድ ናቸው። ኦሪት ዘፍጥረት ምዕራፍ 22 አንዲት ምዕራፍ ሙሉን እንድታነቡ ፈልጋለሁ። ኦሪት ዘፍጥረት ምዕራፍ 24 ሊቀ ሊቃውንት ስሙር ይህንን ተናገሩ። አሁን በሀገረ ስብከት ደረጃ የአካባቢ ተወላጅ ሲባል ይገርመኛል። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃዎቻችን በስፋት ትኩረት አድርገን የምንቃኘው የምንመለከተው ጉዳይ ነው። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር ማድረግ፣ ትብብር አጋርነታችሁን ማሳየት እንዳይዘነጋ። በቀጥታ እንግዲህ ወደ መረጃዎቻችን ስናመራ በዋነኝነት ርዕስ የምናደርጋቸው የብፁዕ አቡነ ኤዎስጣቴዎስና የብፁዕ አቡነ ያሬድን ጉዳይ ነው። ግን ደግሞ ከዛ በፊት አንድ ሁለት መረጃዎችን አስደምጣችኋለሁ። ሊቀ ሊቃውንት ስሙር እንዲህ ይላሉ፣ እናድምጣቸው። አሁን በሀገረ ስብከት ደረጃ የአካባቢ ተወላጅ ሲባል ይገርመኛል። ሐዋርያዊት በሆነች ቤተክርስቲያን፣ ዓለም አቀፋዊት ኩላዊት በሆነች ቤተክርስቲያን ኩላዊትን ክልላዊት ማድረግ እና እሳቸው የምን ቋንቋ ተናጋሪ ናቸው የሚለው ነገር የቤተ ክርስቲያንን ጸጋ የገፈፈ ይመስላል። ልክ ነው። የቤተ ክርስቲያንን ጸጋ እያሳጣናት እንደመጣን ማሳያ ነው። እውነት ነው። በጣም የሚያሳዝን ነው። በግብጽ ቤተ ክርስቲያን ጳጳሳት ዲቁና ቅስና ስትሾም የነበረች ቤተ ክርስቲያን ውስጥ ተቀምጠን ነው። ለዛው 111 ጳጳሳት ናቸው መጥተዋል። 111 ሁሉ ኢትዮጵያውያን አልነበሩም እና በዚያው ጸጋ በቀጠል ደስ ያሰኛል። ይሄ ማለት አንድ ሰው የሀገሩን ቋንቋ ችሎ በሀገሩ ቋንቋ ወንጌል ቢሰብክ ነውር አይደለም። ግን ሰው በሀገሩ ቋንቋ ሲሾም እውነት ለዚያ ሕዝብ ያስባል? እውነት ለዚያ ሕዝብ ወንጌል ይሰብካል? ወይስ እንዲሁ ዝም ብሎ የፖለቲካ ጭራ ተከትሎ ስልጣን ለማግኘት ጥቅም ለማግኘት ነው የሚለው ነገር ነው የሚያሳስበው እንጂ ሰው በራሱ ቋንቋ ተምሮ የተወደዳችሁ ውድ ቤተሰቦቻችን እንግዲህ ሊቀ ሊቃውንት ስሙርና ሊቀ ሊቃውንት ስምዐኮነ መላክ በአንድ ላይ በመሆን የተለያዩ መልእክቶችን ሲያስተላልፉ እንደነበር እናውቃለን። ይህንን ተከትሎ እንግዲህ ያደመጥነው መልእክት ነው። ብፁዕ አቡነ ያሬድ የአርሲ ሀገረ ስብከት ሊቀ ጳጳስ ናቸው፣ ሁላችንም እንደምናውቀው። ታዲያ እኚህ አባት አንድ ታላቅ ምንፍቅና ተናግረዋል። ተናግሯል ስላችሁ ስለሳቸው ተነግሯል። ቅዱስ አባታችን ብፁዕ አባታችን ምናምን እያሉ አርሲ የእሳቸው ሀገረ ስብከት ነው። ዛሬ ሞት እየቀጠለ ያለበት፣ ዛሬ መከራ እየቀጠለ ያለበት፣ ግን የትኛውን ህዝብ ሊሸውዱ እንደሆነ አላውቅም። ህዝቡ ተሸውዶ አልቋል። በቃ በእነሱ እሳቤ ተሸውዶ አልቋል። ምድር ያለውን ነገር እያየ ግን ደግሞ ቅዱስ አባታችን ምናምን አሉ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ቅዱስ አቡነ ማትያስ ነው ቅዱስ ተብሎ የሚጠራው እና ትንሽ እንዴት እንደሚያዩት እንዴት እንዳዩትም አላውቅም። ለማንኛውም እናድምጥ። ቤተሰቦች እግዚአብሔርን አመስግኑ። እግዚአብሔር በቅዱሳን ላይ ከቅዱሳን መካከል አንዱ ብፁዕ አባታችን አቡነ ያሬድ ናቸው። ይሄ ያለ ፍርሃት ምስክርነቱን በመድረክ እናቀርባለን። ምንም አንፈራ። ምክንያቱም ስለ ቅዱሳን ነው የምንመሰክረው፣ ስለ ሌላ ፖለቲካ አጀንዳ አይደለም። ምን ተሰማችሁ? መጀመሪያ እኔ እንደው ከምተነትነው ለእናንተ ብተው ይሻላል። ምን ተሰማችሁ? ማለት እንዴትስ ተቀበሉት? ማለት እንዴት ይሻሉ? ወደ ብፁዕ አቡነ ኤዎስጣቴዎስ እናምራ። እኚህን አባት ታውቋቸዋላችሁ? ብፁዕ አቡነ ኤዎስጣቴዎስ ይባላሉ። ቅዳሴ በኦሮምኛ፣ ዜማ በኦሮምኛ፣ ቅኔ በኦሮምኛ፣ ማህሌት በኦሮምኛ መቆም አለበት ብለው ያን ጊዜ ምዕመኑን በብሔርና በዘር በጎሳ ከፋፍለው በክርስቶስ አንድ የሆነውን ክርስቲያኖች ለያይተው
እነሱ የስልጣነ ክህነታቸውን ደስ የሚያሰኙትን ደስ ሊያሰኙ፣ ሞገስ የሚያገኙትን ሞገስ ሊያገኙበት፣ የሚሾሙበትን ሊሾሙበት፣ አጀብ የሚሰኙበትን አጀብ ሊሰኙበት ያኔ ተናግረውትና ያኔ የኦሮሚያና የአካባቢው ስልጣነ ክህነት በሚል ጥር 14ቱን ሐዘን አንረሳው። የትኛውም እንቅስቃሴ የሰው ደም ገብሯል። ሻሸመኔ ላይ ምዕመናን ሞተውብናል። ብዙዎች ቆስለዋል። ያልተነገረላቸው ብዙ ምዕመናን ደምተዋል። ዛሬም እየደሙ ነው። ዛሬም እየተገደሉ ነው። ያ ንግግር አልቆመም ነበር። ዛሬ እሳቸው ወጥተው በአውደ ምሕረታቸው በሀገረ ስብከታቸው በኦሮምኛ የሚባል ቅዳሴ የለም ሲሉ ተናገሩ። ታዲያ የዘሩት መርዝ ቆመ ወይ ነው የኛ ጥያቄ። የዘሩት ዘርስ የት ቀረ? ያኔ ነግሬያችሁ ሰምታችሁኛል። አሁንም ስሙኝ ከሆነ እየዞራችሁ ስበኩልና፣ እየዞራችሁ አስቆሙልና፣ እርዱንም። በሰላም የሚኖርበት ሀገር ውስጥ ክርስቲያን እየተመረጠ የሚገደልበትን ዘር አቁሙልና። ያ የአርዮስን ስብከት፣ ያ የግድያን ስብከት አስቁሙልና። የኛ ጥያቄ ነው። ከዚህ በኋላ የትላንትናው ቅዳሜና እሑድ ላይ ምዕራብ ሸዋ ላይ የተደረገ ስብሰባ ነበር። ጳጳሳት የመሩት ስብሰባ በአደባባይ እንናገረዋለን። ዛሬ በክርስቶስ አንድ የሆነው አማራ ክልል፣ በክርስቶስ አንድ የሆነው ትግራይ ክልል፣ በክርስቶስ አንድ የሆነው ኦሮሚያ ክልል፣ በክርስቶስ አንድ የሆነው አፋር ክልል፣ በክርስቶስ አንድ የሆነው እንትን ክልል ብቻ አይደለም፣ በክርስቶስ አንድ የሆነው በዓለም ደረጃ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ዶግማና ቀኖና ስርዓት መሰረት አንድ የሆነው በየትኛውም ዓለም የሚኖር ብሔሩ፣ ዘሩ፣ ጾታው፣ ቋንቋው፣ ማንነቱ ሳይለይ በክርስቶስ አንድ ከሆነ አንድ ነን። ከዚህ በኋላ የማሳያችሁ ስብከት ግን በክርስቶስ አንድ አለመሆናችን የሰበኩበት ነው። ጳጳሱ የተወላገደ ስብከት ነው። ከአንድ አባት የሚጠበቅ ንግግር ሰማያዊ መንግስት ነው። ሐዋርያዊ ተልእኮ ነው። ቤተ ክርስቲያን የምትቀበላቸው ቅዱሳን፣ ቤተ ክርስቲያን የምትከተላቸው አስተምሮቶች በሙሉ ኩላዊት ዓለም አቀፋዊት ነች። የእነንተን ስራ ሰፈር እግዚአብሔር የላትም ቤተ ክርስቲያን። የእነንትና ሰፈር ኢየሱስ የላትም ቤተ ክርስቲያን። ቤተ ክርስቲያን ለዓለም የሞተው ክርስቶስን አንድ አድርጋ ነው የምትሰብከው። እንግዲህ ከጊዜ ወደ ጊዜ አሁን ነገሮቹ መስመር እየሳቱ ከበድ እያሉ አሁን ከምዕመናን ይልቅ ጳጳሳትን ወደ መፍራት ደረጃ እየደረስን እንገኛለን። ብቻ እግዚአብሔር አምላክ ይታረቀን ነው የምንለው። ወደ ቀጣይ መረጃችን እናምራ። ኦሪት ዘፍጥረት ምዕራፍ 24 አንዲት ምዕራፍ ሙሉን እንድታነቡ ፈልጋለሁ። ኦሪት ዘፍጥረት ምዕራፍ 24 ኦሪት ዘፍጥረት ስንት አልኳችሁ? ኦሪት ዘፍጥረት ምዕራፍ 24 ምዕራፍ 24 እንድታነቡ። አብርሃም አረጀ ብሎ ይጀምራል። ሸመገለ፣ አብርሃም ደከመ። ስለ አብርሃምና ስለ ልጁ ይስሐቅ ነው ታሪኩ። ምን ማለት እንደሆነ አሁን የነገርኳችሁ ነገር ምን ማለት እንደሆነ በሚገባ ስለሚነግረን ነው። ሌላ ብዙ ምስጢርም ታገኛላችሁ። አብርሃም አረጀ፣ ባለሟሉን ጠራና እንግዲህ አንድ ነገር ላዝህ ነው፣ ልጄ በቅቷል፣ ለትዳር ደርሷል አለ ይስሐቅን። አያችሁ ምን ማለት ነው? ይስሐቅ ለአቅመ አዳም ደረሰ። ምኑን አየ ማለት ነው? አብርሃም አካላዊ ዝግጅቱ የሞላ የደረሰ መሆኑን አብርሃም አረጋገጠ። እስከሚያረጅ ድረስ ለምን ጠበቀ አብርሃም? ይስሐቅን ለመዳር አብርሃም እስኪያረጅ ድረስ ለምን ጠበቀ? የይስሐቅ ዕድሜ ምን እስኪሆን ድረስ? ትዳርን ለመሸከም ትዳርን ለመምራት ሙሉ እስኪሆን ድረስ አብርሃም አረጀ። አረጀ የምትለው ቃል ሆን ብላ የገባች ናት፣ እድሜን ለመግለጽ ነው። ስለዚህ ያንን ባለሟሉን ጠራና እንዲህ አለው፣ ሂድና ከነዚህ እኔ ካለሁባቸው ሰዎች ወገን ሳይሆን ከራሴ ወገኖች ሂድና ለልጄ ሚስት ፈልግ አለው። ለምንድን ነው ይሄን ያለው መሰላችሁ? አብርሃም የሚኖርበት አካባቢ የነበሩ ከነዓናውያን እና ሜዶን የሚባሉ ሰዎች እግዚአብሔርን አያውቁም። የሚያመልኩት ብዙ አማልክትን ነው። ስለዚህ አብርሃም ምን ፈለገ? እግዚአብሔርን የሚፈራ ሰው ካለበት ቦታ ሃይማኖት ካለው የሃይማኖት ዝግጅት አላልኳችሁ? ሁለተኛው ምንድን ነው ያልኩት? የሃይማኖት መንፈሳዊ ዝግጅት። አብርሃም ምን ፈለገ? እግዚአብሔርን የማታመልክ ልጅ የልጁ ሚስት እንድትሆን አልፈለገም። እግዚአብሔርን ከማያውቁ ሰዎች ለልጁ እጮኛ ማምጣት አልፈለገም። ማልልኝ አለው። ተመልከቱ፣
ከነሱ እንዳታመጣ ውበታቸው ቢያምርህ ሰውነታቸው ቁመናቸው ደስ ይብልህ ለይስሐቅማ ለጌታዬ ለአብርሃም ልጅ የምትሆነው ይቺ ነች ብለህ ሃይማኖቷ ጠማማ የሆነ እግዚአብሔርን የማታውቅ ቤተሰብ ያላት አምጥተህ አምልኮቱን እግዚአብሔር የገባልኝን ቃል ኪዳን እንዳታበላሽ ሄደህ ከራሴ ወገን ሩቅ አገር ሄዶ እግዚአብሔርን ከሚያውቅ ቤተሰብ ሚስት እንዲያመጣ ይሄ መንፈሳዊ ሃይማኖታዊ ዝግጅት ያልኳችሁ እንዳደመጥነው ነው። ለመምራችን እንግዲህ ቃለ ሕይወትን ያሰማል። ከሰሞኑ የተሰሙ ወቅታዊ ጉዳዮች የወጡ ያሉ መረጃዎች ምንድን ናቸው? ትኩረታችን አድርገን ለእናንተ ለማስደመጥ ወደድን። በቀጥታ ወደ ቪዲዮዎቹ ማምራት ሻትን። ቪዲዮዎችን እናድምጣቸው። እንኳን ክህነት የሌለው ሰው ይቅርና ክህነት አለኝ ብሎ በቅዳሴ ሰዓት አቋርጦ በቤተ መቅደስ መካከል መመላለስ ፈጽሞ የተከለከለ። ክህነት ያሽራል፣ ቀኖና ያሰጣል፣ ከማዕረግ ያስወርዳል። በተደጋጋሚ ይህን ካደረገ በቅዳሴ ሰዓት መሳቅ አይቻልም። መነጋገር፣ ዓለማዊ ነገር መነጋገር አይቻልም። ከንቱ ነገር ማውራት፣ ዋዛ ፈዛዛ ማውራት አይቻልም። እንዳውም እንኳን መነጋገር ይቅርና በተቻለ መጠን ማሰብ ጭምር የተከለከለ። በጣም የጠበቀ የልብ ግንኙነት ነው ከእግዚአብሔር ጋር የቅዳሴ ስርዓት። ቀጥሎ እንዲህ ይላል፣ ተራራውንም የነካ ፈጽሞ ይሞታል። ተራራውን የነካ ፈጽሞ ምን ይሆናል? ይሞታል። ወሰን መቀመጥ አለበት፣ ድንበር መቀመጥ አለበት። ከዛስ መጥቶ የቤተ መቅደሱን መጋረጃ ያለ ስልጣኑ የነካ ሰው ይሞታል። ይሞታል ማለት ነው ወዲያው አሁን በሐዲስ ኪዳን ተቀስፎ እዛው ጠብ ይላል ማለት አይደለም። ነገር ግን በኃጢአት ይሞታል። ምናልባትም ንስሐ ካልገባበት ቆይቶ እንዲቀሰፍ እንዲሞት ምክንያት ይሆነዋል። ከመቅሰፍት እግዚአብሔር ሁላችንንም ይጠብቃል። በእርግጥ ይሄ በካህናት ስልጠና ጭምር የሚሰጥ ነው፣ ለካህናትም ጭምር። አሁን አንዳንድ ሰው አለ ለቤተ መቅደስ ቀራቢ ነኝ ብሎ ዝም ብሎ ቤተ መቅደስ ውስጥ አጉል አክት የሚያሳያል። በተለይ በጣም የተቸገርንበት በቅዳሴ ሰዓት እነዚህ ካሜራማኖች እጅግ በጣም ያስቸግራሉ። ቪዲዮ የሚቀርጹ ለሰርግ የሚመጡ እነዚህ ሰዎች በቃ እነሱ ለሰርጉ መቅረጻቸውን እንጂ ቅዳሴው ለነሱ ምንም ማለት ነው። ሰው እንደ ጤፍ የሚቆጥሩ የሚነግራቸውን ሰው ስርዓት የማይቀበሉ እና የሰውን አይምሮ ቢረብሹ ያስቀዳሹን ትኩረት የሚሰርቁ በጣም ከባድ ነው። ሆኖ ጥንቃቄ ጭምር ያስፈልጋል። እኔ ወደፊት እንደሚከለከል ጭምር አስባለሁ። በቃ መልካም እኮ ነው፣ ውጭ ላሉ ሰዎች የሚጠቅማቸው አለ። ግን አስቀምጦ የሆነ ቦታ ሲጀምር መቅረጽ ራሱ የተከለከለ መሆን አለ። መቅደሱ አይቀረጽም። አንዳንድ ሰው ዙም አድርጎ መንበሩ ላይ ያለውን ሁሉ የሚያሳዩ ሰዎች አሉ። እንደዚህ ከሆነ ለምን አንገባም? ተጠቅለን ሁላችንም እንግባና ያው መቅደሱ እስከሚችለን ድረስ እዛው እንቆይ። በቃ አንዳንድ ሰው እንደዛ የሚያደርጋል። ስውር የሚሆኑ ለምእመናን እንዲታዩ የማይደረጉ ከክብር የተነሳ ከበረከት የተነሳ ከስርዓተ ምስጢር የተነሳ ከልቡና የተነሳ ከህሊና የተነሳ ስውር እንዲደረጉ የሚደረጉ በማህፈድ የሚሸፈኑ በመጋረጃ የሚሸፈኑ ነገሮች አሉ። እንዲያውም አሁን ይሄ ከተማ ነው ያስቸገረን እንጂ እንዳልኳችሁ በገጠሪቱ ስርዓት ከነጭራሹ መጋረጃ የሚባልም አይከፈትም። ድምፅ ብቻ ነው የሚሰማው። አስቀዳሾቹ የሚያዩት ቀዳሾቹ ከቤተ መቅደሱ ወጥተው የሚያከናውኑትን ስርዓት ብቻ ነው። ያ ስርዓት ነው ለእይታ የሚፈቀደው። እኔ ይህንን የከተማውን ስርዓት እንዴት እንደምናደርገው አላውቅም። ቤተ መቅደስ ውስጥ ከሚያጋጥሙ ችግሮችና ከምታዘባቸው ነገር መሀል ልንገራችሁ። አንደኛው በሴቶች በኩል ከሚያጋጥመው ነገር ቦታዬ ነው የሚል ክርክር አለ። ሁሌ ቅዳሴ ከመጀመሩ በፊት ምናምን መሀል ላይም ክርክር አለ። እኔ ስንት ዓመት 20 ዓመት ያስቀደስኩበት ቦታ ምናምን የሚል አለ። አንደኛ ልክ አይደለም። አዲስ ክርስቲያኖች ሲገቡ ለመጀመሪያ ጊዜ ወይ እያስቀደሰ ያለ ሰው እንኳን ቢሆን ቅር ይሰኛል። ማለት ቦታዬ ነው ምናምን ሲባል የሆነ የሚፈጥረው ስሜት አለ። አንድ ሁለት፣ በወንዶች በኩል ደግሞ ወይ ሰው ሰዓታት ላይ ሲቆም ወይ ማህሌት ላይ ሲቆም ሆስፒታሊቲያችን ደካማ ነው። በጣም ከማዝንበት ነገር መካከል ማለት ነው። ማለት ወይ ያን ሰው ስላወቅ ነው ሄደን መቋሚያ የምንሰጠው። ትንሽ ጸጉሩ ጨብረር ካለ፣ ነጣላው ግራ የተጋባ አጠጣጠፍ ከታጠፈ ምናምን
በሆነ አይን ነው ምናየው። የሰው ልጆች ናቸው። ሲቀጥል ደግሞ የእግዚአብሔር ልጆች ናቸው። በጥምቀት ሁሉም ሰው ህብረት አለው። በሆኑ ምክንያቶች ከቤተክርስቲያን ርቀን ሊሆን ይችላል። በሆኑ ምክንያት ከቤተክርስቲያን ቀርተን ይሆናል። እግዚአብሔር ደግሞ በቃ በድንቅ አጠራሩ ሲጠራም በጣም ፈተና የሚሆነው መቅደስ ውስጥ ያሉ ሰዎች ደግሞ ሌላ በጣም ችግር የሚሆኑ ሰዎች ናቸው። አንደኛ በሴቶች በኩል 20 ዓመት ብታስቀድሱም ለዛ ቦታ ሁሌ በየቀኑ አዲስ ናችሁ። በሊዝ አልተገዛም ያ ቦታ እናንተ አይደለም። ስለዚህ እኔ ከመጣው ያው እዛ ቦታ ላይ ማስቀደስ መብት አለኝ ማለት ነው። 2 ሰዓታት ላይ አዲስ ልጆች ከመጡ ኪዳን ላይ አዲስ ልጆች ምናምን ከመጡ እውነቴን ነው በቃ ወዲያው መቋሚያ እንስጣቸው ምናምን። ይሄ እንዲህ ማለ እንዴ ብሎ ሰው እንዲቀር ማድረግ ነው እንጂ ጭራሽ የምናሳየው አይን እኮ አንዳንድ ልጆች ከቤተክርስቲያን መጥፋታቸው የኛ እጁላ አለበት። ስለዚህ መቅደሱ ውስጥ ያለን አገልጋይ ወንድሞች እባካችሁ አዳዲስ ሰዎች ሲመጡ የምታሳዩትን ፊት ላይ ጥንቃቄ አድርጉ። ሰው በእናንተ ምክንያት ከቤተክርስቲያን ሊርቅ ይችላል። ስለዛ ሰው ነፍስ ደግሞ እግዚአብሔር እናንተን ይጠይቃችኋል። ስለዚህ ጸጉሩ ይንጨባረር፣ ይምጣ፣ ይወቅ በፍቅር መጀመሪያ ረእይክዋ ነው የሚለው ቅዱስ ያሬድ ሲናገር ረእይክዋ አይመርክዋ አፍቀርክዋ። ቤተክርስቲያንን በሚታይ ነገር እንዲወድ እናርገው። ለምሳሌ በመቋሚያው ጽናጽኑ ምናምን ስንሰጠው ፕራክቲካል እንደው ባይገባውም ሰው ሲጸነጽን ኦኬ አሃ ብሎ በቃ ፍቅርም ሰጠ ነው ማለት ነው። አየ ማለት ነው። ከዛ አይመርክዋ ያውቃል ጸጉር ማሳደግ ደግሞ ችግር እንዳለው እንደዚህ ማድረግ እኮ እንዲህ ይማራል ማለት ነው። ሁለተኛ ከዛስ አፍቀርክዋ ይላል። ስለዛ ለቤተክርስቲያን አንገቱ የሚሰጥ ትውልድ የሚፈጠረው ሂደቱ ይሄ ነው። ሰው ያያል። መጀመሪያ እኔ መጥቼ ካላየው እንዴት ነው ማምለከው? አረ ስለዚህ ባካችሁ ውስጥ ያላችሁ ሰዎች ሴቶችም አትጨቃጨቁ ቅዳሴ ላይ እና በጣም ቦታዬ ነው ምናምን የሚል ክርክር ይቅር። ወንበር ይዞ መምጣት ምናምን እንደዚህ ልክ ያልሆኑ ነገሮች የምታደርጉ ሰዎች አላችሁና በወንዶች በኩልም ሆስፒታሊቲ እናስተካከል። ሰዓታት ላይ ሰው ሲመጣ መቋሚያ እንስጠው። እኛ ረጅም ዓመት ቆመን ከሆነ ካለ መቋሚያ እሱ ሰጠነው እዚህ ጋር ቆም ምናምን እንዲህ ነው የሚባለው እንዲህ ነው ሞክራት እስቲ ምናምን ነው እንጂ የሆነ ሰው ሲሳሳት የሆነ ሰው ሲሳሳት መሳቅ ምናምን ይሄ ሰው ይገፋል እንትን ይላልና ካየሁት ነገር ነው። መልካም ጊዜ እና እንዲህ የምታደርጉ ሰዎች እባካችሁ ታረሙ ለማለት ነው። በድጋሚ መልካም ጊዜ። እልል በሉ እያለ ሲያስቸግር አንድ ሰባኪ 5 ጊዜ እልል በሉ ከምትል አንድ እልል የሚያስል ቃል ለምን አትናገር አሉ። ትልቁ ችግር ያለው ቅኔ ላይ ብቻ አይደለም። ማህሌታችንም በነበረው ይዘት ላይ ነው ማለት አልችልም። ከበሮዎች ወደ እስክታ አድገዋል። መዝሙሮቻችን በዘፈን ዜማ ከተቃኙ ቆይተዋል። ልክ ማህሌቱን መዝሙሩን በዚህ ልክ አደጋ እንደገጠመው ሁሉ ቅኔ ደግሞ በአቀራረብ አደጋ ውስጥ ገብቷል። ቅኔ ሽለላ አይደለም፣ ፉከራም አይደለም። የቅኔ የሆነ የራሱ እንቅስቃሴ አለው። ሰውየው ባደራረጉ ነው ሞራል ማንጸት ያለበት። ብፁዕ ወቅዱስ አቡነ ጳውሎስ ቡራኪያቸው ይደርብንና እልል በሉ እያለ ሲያስቸግር አንድ ሰባኪ 5 ጊዜ እልል በሉ ከምትል አንድ እልል የሚያስል ቃል ለምን አትናገር አሉ ሲባል ሰምቻለሁና ባለቅኔው በራሱ ሊቃውንቱንም ምዕመናኑንም መቆጣጠር ችሎ ነው እንጂ እንደ መሸጋገሪያ በየምራፉ ሞራል የሚባልበትም አይደለም። ቅኔ በነገራችን ላይ ምስጋና ነው፣ ተመስጦ ነው። ስርዓተ ቤተክርስቲያን ያላፋለሰ የቅኔ ደረጃ መመሰጥ አለ። የቅኔ ደረጃ እንቅስቃሴም አለ። ውዝዋዜ የሌለበት የባህል እስክስታን የማያካትት እንቅስቃሴ አለ። በዚያ እንቅስቃሴ ውስጥ በሚያሳየው ተመስጦና በሚፈጥረው ቅኔ ሰዎች ተከትለው ለማጨብጨብ አይቸገሩም። የቅኔ ያለው ትልቁ ጀብዱ ምንድነው ቢባል እኮ የማያውቁትን ሰዎች ሁሉ ማስጨብጨቡ ነው አይደል እንጂ ስለተፈታ ስለተረዱት አይደለም። እና እንደው ይሄን በተለይ በጉባኤ ቤት ያሉ ወንድሞች ከመስከን በፊት ሁላችንም ይሄን ነገር ሂደንበት ነበር። ጩኸት ዕውቀት ገላጭ መስለን ነበር እና ልክ የተመጋቢ አዲሸቱ የበሰለ ሽሮና ያልበሰለ ሽሮ ብለው የሚገልጹት ሐሳባል። የበሰለ ሽሮ አይገነፍልም፣ ያልበሰለ ሽሮ ግን ይገነፍላል። በእውቀቱ ማለት ሳይሆን በእድሜ በመድረክ አጠቃቀም ባያያዝ ሁሉ መብሰል። የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። እስከ መጨረሻው ድረስ ተከታተላችሁን ስለነበር እጅግ አድርገን እናመሰግናለን። ላይክ ሼር ያደረጋችሁ ትብብር አጋርታችሁን ያሳያችሁ እስከ መጨረሻው ድረስ አብራችሁን ዛሬም እንደሆናችሁ ሌላም ጊዜ እንድትሆኑ እየሻትን ተሰናበትን። ሰናይ ቆይታ ይሁንላችሁ።